በምን ላሳደግ ምን ላስፈላ ምን ሊበላ እንዴት ሊሆን ሳሊያ ሸምሱ ከወራት በፊት ህይወቷን ለማቃናት ስራ ፍለጋ ከጅማ ከተማ ወደ አዲስ አበባ በመጣችበት ወቅት ስራ አስቀጥርሻለሁ በሚል ተታላ ጾታዊ ጥቃት ደረሰባት። በዚህ ምክንያት እርግዝና ተፈጠረ። ሆዷ እስኪገፋ የሰው ቤት ተቀጥራ ስትሰራ የቆየችው ሳሊያ ከመውለዴ በፊት ወደ መጣውበት ልመለስ ብላ ብታስብም ምጥ ከመንገድ መለሳት፣ ልጇንም ተገላገለች። በወቅቱም የሚላስ የሚቀመስ ሆነ መጠጊያ አልነበራትምና እኔ እንደሆንኩ ልሁን ልጄን ብቻ የሚቀበለኝ ሰው ፈልጉልኝ ስትል ያዋለዷትን የህክምና ባለሙያዎች እንደተማጸነችና እነሱም ከፋውንዴሽኑ ጋር እንዳስተዋወቋት ተናገራለች። አንድ ልጅ አለ ሚስት አለኝ አለ ሚስት ቤት ናት ደላላ ሚስት አላት አለ ግቢ ምንም ከብድ ስራ የለም አንድ ልጅ አለ ምናምን አለ ሲሄድ አንድ ልጅ ብቻ ነው አለ አንድ ልጅ ህፃን ናት ገና 4 አመት ምናምን እንደዛ ነገር ናት ቤት ናት ከዛ በቃ እንደዚህ ሲወጣ ምናምን ቤት በሩሉም በሩ ቆልፎ ነው የሚወጣ ሲገባ ይቆልፋል እንዳልወጣ ማለት ነው ከዛ አንድ ቀን ሊቀስራሳ በአንድ በኩል ጣብቼ ወጣው ገብቼ ሲገባ ስራሳውንዱን አነሳኝ እነዚህም ብዬ ልማር ሲቆርጠኝ በቃ ልመረምር ብዬ ነው ገባሁት ከዛ ሲገባ ስራሳውንዱ ሲያነሳኝ ማውለጃ ደርሷል ብሎ እዛ አስገባኝ ከዛ ምርር ስለኝ ደግሞ ከነ መቀበል ብቻ ፈልግልኝ አልኳት ከዛ ሳወጣችና ጅልናት መሆን ደስተኛ ነው ምናምን አለችኝ ወደ ራሴንም የመለሰችኝ እሷናት ከገባው በኋላ ያማከረችኝ እሷናት ከዛ ታውኩት ከአመታት በፊት ኑሮውን ከቤተሰቦቹ ጋር አሜሪካ ያደረገው በአምላክ ፍቅር የተባለ ወጣት ሳድግ አሳካዋለሁ ብሎ ወጥኖ ነገር ግን ከወጥኑ ጋር ሳይገናኝ በድንገት ሞት ቀደመው። ሩጫውን ሳይጀምር የጨረሰው በአምላክ በቤተሰቦቹና በወዳጆቹ አማካኝነት የሱን ህልም ለማሳካት የአምላክ ልጆች ፋውንዴሽን ሲሉ በስሙ ከ4 አመት በፊት አቋቋሙ። የአምላክ ልጆች ፋውንዴሽን እንደ ሳሊያ ያሉና ሌሎች በተለያዩ አጋጣሚዎች ልጅ ወልደው ነገር ግን ከዚያ በኋላ የሚጠጉበትና እንደ ወጉ መታረስ ያቃታቸውን ሴቶች በመቀበል ሰብአዊ አገልግሎት ይሰጣል። ከተለያዩ የጤና ተቋማት ጋር በመቀናጀትም በህክምና ጣቢያ ውስጥ ልጃቸውን ተገላግለው የንጽህና መጠበቂያና የልጅ መቀበያ ቁሳቁስ በቀላሉ ማግኘት ለማይችሉ ወገኖች አስፈላጊውን ቁሳቁስ በተለይ ለጨቅላ ህጻናቱ የሚሆን አልባሳትን ይሰጣል። የድሃ የሆነች ምንም መግቢያ የሌላት ወገን የሌላት ምትልሰው ምትበላው የሌላት መሆን አለባት እንላቸዋለን። ወደ አራስ ቤቱ ለመምጣት ከሆነ ልየታው ወደ ቤቷ ለመሄድ ከሆነ ምንም ባዶ እጇን ትሄዳለች አንዲት እናት እንዲሁ ነው። ለምሳሌ ብዙ ጊዜ ምጥ ሲመጣ ተገፍትራ ነው የምትሄደው ወይ ሰው ይወስዳታል ወይ ከመንገድ ላይ ሰው ያነሳታል ያን ጊዜ ያያሉ ሰው ማብሮሽ ሳይሆን ሲቀር ምትለብሺውም ሳይኖር ለአራስ ማን ነው ለሚወለድ ህፃን መሸፈኛ በማይኖርበት ጊዜ ያንን ሻንጣ አምጥተው እሷንም ሆነ ህፃኑን አጽድተው ያለብሳሉ ማለት ነው። ፋውንዴሽኑን የሚቀላቀሉ አራስ እናቶች አንዲት ወላድ እናት በአራስነቷ የሚያስፈልጋትን ነገሮች ሁሉ ያሟላላቸዋል። የስነ ልቦናም ሆነ የተለያዩ ስልጠናዎችን ይሰጣቸዋል። እስከ 6 ወርም በዚህ ሁኔታ ከቀጠሉ በኋላ እንደየሁኔታውና እንደየእናቶቹ ምርጫ ቀጣይ ህይወታቸው የተሳካ እንዲሆን አስፈላጊውን ነገር ሁሉ ያመቻችላቸዋል። እዚህ በሚኖሩበት ጊዜ እነሱን ነው ምገባ እናረጋለን ማልበስ አለ የማገገም አለ ስነ ልቦናዊ ስራዎች አሉ እነሱን በደንብ መንከባከብ እና ጨቅላ ህጻናቶቻቸው በአግባቡ ወተት እንዲያገኙ ነው። ህጻናቶች ምገባ የለም። አንዳንድ ጊዜ የህፃን ክብደት ከመጠን በታች በሚሆንበት ጊዜ ወይም ደግሞ የናጡት ያለው እንትን በሚያንስበት ጊዜ ደጋፊ የሆኑ ወተቶችና ምገባዎችን እናደርጋለን። ከ6 ወር በኋላ የተለያዩ መንገዶችን እንጠቀማለን። ከነሱ ጋር እንመካከራለን። ያው ምናበረታታው እርቅ እንዲፈጠር ነው ከቤተሰብ ከአጋር ጋር አንዳንዶቹ በጥቃት ነው ወደዚህ የሚመጡት አንዳንዶቹ ደግሞ በመከዳት ነው አንዳንዶቹ ግን ከአቅም በላይ በሆነ ክፍተት ይፈጠራል በአባትና በእናት መካከል ማለት ነው። የማስታረቅ ስራ መስራት ምንችላቸውን እንሞክራለን ከወንድም ከወላጅ ከቤተሰብ እንደገና ደግሞ አብዛኞቹ ከአዲስ አበባ ውጪ ነው የሚመጡት ቤተሰብ እንዲቀበል ወይም እነሱም ተነሳሽነቱ ኖሯቸው ወደ ማህበረሰቡ እንዲቀላቀሉ ነው የምንሞክረው። በአብዛኛው ጊዜ ከአዲስ አበባ ውጪ መውጣትን እንትን ሆኖ አያገኙትም። አንዳንድ እናቶች ይሄዳሉ በስራ ምክንያት ወይም ከቤተሰብ ጋር ለመሆን ሌሎቹ ደግሞ
አይ አዲስ አበባ ሆኜ እሰራለሁ የሚሉ አሉ። አዲስ አበባ ሆነው በሚሰሩበት ጊዜ ብዙ ጊዜ ብቻቸውን እንዳይሆኑ ሁለትም ሶስትም ሆነው አብረው እንዲኖሩ ድርጅቶች ጋር ደግሞ የማጣመር አሁን ሳሊያ የጨለመ ተስፋዋ በብርሃን ተተክቷል። ከፋውንዴሽኑ ስትወጣም እየሰራች ልጇን የማሳደግ ውጥን ይዛለች። ይሄው አልጋም ከለለም ለልጄም ለብቻ ተሰጠን፣ ልብስ አመጡን፣ ጎንፎንም ምግቡንም ሁሉም ይሄው እያንከባከቡን አሁን ደስተኛ ነኝ። አሁን ምንም ነገር እየተሰማኝ አይደል፣ ደህና ነኝ። ልጄን ማሳደግ ሌላ ሳብልኝም ልጄን ማሳደግ ብቻ ነው ሰርቼ ከ400 ሺህ ብር ባልበለጠ ካፒታል 6 አራስ እናቶችን በመንከባከብ ስራውን የጀመረው ፋውንዴሽኑ እስካሁን 230 አራስ እናቶችን የአገልግሎቱ ተጠቃሚ እንዲሆኑ ማድረጉን የገለጹት ወይዘሮ ብርሃን የፋውንዴሽኑን አድማስ አስፍተን በመሰል ችግር ውስጥ ላሉ በርካታ እናቶች ለመድረስ ብንፈልግም የፋይናንስ እጥረት አጋጥሞናልና እገዛ እንሻለን ይላሉ። መንግስት ቢረዳና ቢያግዝ ለምሳሌ ኪራይ በጣም አስቸጋሪ የሆነ በአንድ አመት ውስጥ አራተኛ ቤት ነው ይሄ ኪራይ ማግኘት የሚያንከራትት ነገር ነው። ረጋ ብሎ እነዚህን እናቶች ማስተናገድ የሚቻልበት ቦታ ወይም አንድ አላማውን እንትን ያለ ያሳረፈ ኮምፕሌክስ ማግኘት ቢችል መንግስት በጊዜያዊነትም ቢሆን እነዚህ እናቶች መንከባከብ የምንችልበት ማዕከል ብናገኝ በጣም ትልቅ ነገር ነው።